በለው ዛሬም ተደገመ የልደት ዋን። ወይኔ ቅመም! ሰላም ጤና ይስጥልኝ የሰኒ ቤተሰቦች፣ እንዴት አመሻችሁ? እንደምን ዋላችሁ? እግዚአብሔር ይመስገን። ሰላማችሁ በያላችሁበት ይብዛልኝ። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ኮንግራ ቅመምዬ፣ እንኳን ደስ አለሽ። 250 ሺህ ቤተሰብ ማፍራት ማለት ቀላል አይደለምና እንኳን አደረሰሽ። ብዙ ውጣ ውረድን አይተሽ ደክመሽ ያገኘሽው ውጤት ነው። እንዲሁም የብሩኬንም ማለት ነው። ግን የእነሱ ደስታቸው ላይ እንደዚህ እንጃ፣ ልደቷ ላይ ማይታቸዋል። አሁንም እንደዚህ ሲደገም በጣም ነው የሚያነድደው ማለት ነው። እውነቱ ለመናገር ያነድዳል። ግን በጣም ኮንፊውዝድ፣ ግራ እያጋቡን ነው እነኚህ ልጆች ማለት ነው። ስራ እየተሰራ ነው ወይስ ሬሊ ነው? የምርዝ ግራ እያጋቡን ነው። ረተው ድራማ መሆኑ እኮ ታውቋል። ግን ደግሞ እናንተን ደግሞ ምስጢር እያወጣችሁ ነው ማለት አልቻሉም። በየቀኑ አይዲያ እየቀይሩባችሁ ነው ማለት ነው። እና ስራ እየተሰራ ነው። ሆኖም ግን ማለት ነው በእውነት ሁለቱም በእንትን እየተቆሳሰሉ ነው፣ በቃላት ማለት ነው። እና በቃላት እየተቆሳሰሉ ነው። አንደኛ ነገር፣ ሁለተኛ ነገር እልህ ውስጥ ገብቷል። በእውነት እልህ ውስጥ ገብቷል። እኔ ብሩኬ የሚያውቅ አይመስለኝም። አሁን እየተነጋገሩ ነው እየሰሩ ያሉት የምትሉም አላችሁ። እኔ ብሩኬ ያለው አይመስለኝም። ግን ደግሞ እንደሚመስለኝ እየተፈተነ ነው የሚመስለኝ ማለት ነው። ለምን መሰላችሁ? ትዕግስቱ ምን ያህል ነው? ትዕግስትና በራሱ ምን ያህል ይተማመናል በሚል ነው ቶፒኩ ይሄ አይደለም። እና እሱ እየተፈተነ ነው እየመሰለኝ ያለው። ምክንያቱም መረጃ እኮ የሆነ ሰው ይህንን ሰርታል ሲባል በመረጃ ነው አይደለ? መረጃ ደግሞ አሳይታችሁት ነው የሆነ ሰንበዲ የሚያምነው ማለት ነው። አሁን ቅመም መረጃ አላሳይም ነው ያለችው። እና ይሄ ምንድን ነው የምትሉት? ፈተና አይመስላችሁ? እኔ በዚህ መንገድ ነው የተረዳሁት ማለት ነው። የዛሬው ፕሮግራሙ ይችን የመሰለች ፕሮግራም እነሱ ደስተኛ ሆነው እሱ ደግሞ ትላንትናም እያለ ነበረ ደስ ብሎኝ እናከብራለን እያለ ነበረና አንደኛም የእናንተ ነው ግፊት አለበት። ምንድን ነው ያንተን ጥፋት ለመሸፋፈን እያላችሁ ነበረ። ገብቷችኋል? አሁን ሁለቱም እልህ ውስጥ ከታችኋቸዋል። ይሄ መሆን የለበትም። ማስታረቅ ከቻላችሁ ማስታረቅ ነው። ዝም ማለት እኮ ይቻላል። ማን ገደለ? እና ያሞን ይሄ ስራ እየሰሩ ነው። ብቻ የዛሬው በጣም እንትን ይላል፣ ያሳዝናል። በዚህ ደስ በሚል ደስታ እንደዛ እንትን ውስጣቸው እንትን እያለ ትንሽ ይደብራል። ትንሽም ባይሆንም ይደብራል። ይሄ ሁሉ ጊዜ የደከሙበት ነው የለፉበት ነው እና በአንድ አይነት ደስታ መደሰት ሲገባቸው ሁለቱም እልህ ውስጥ ተያይዘው ተለያዩ ማለት ነው። እኔውስ ነገሩ መታረቃቸው አይቀርም፣ መስተካከላቸው አይቀርም። እነሱ ትንሽ ስህተት ያየሁባቸው እነ ፍፄ ማለት ነው ዛሬ ማክበር አልነበረባቸውም። እውነት ከሆነ ማለት ነው። ማለት አንደኛ እነሱ መስማማት አልተሰማሙም። የትላንትናው አይታቸዋል። እንዴት ዛሬ በሌላ ከዚህ በፊት አድርገውት አልተሳካም አይደለ? እሷን ደግሞ በቀደም ተናግራለች። ለምንድን ነው ሶስተኛ ወገን እንዲገባ የምትፈልገው ብላለች። እና ይሄንንም ዛሬ ትንሽ ስህተት አይቼባቸዋለሁኝ። ብቻ ደስ ይላል። የእነሱ መውደድ ነው እንደዚህ ያደረጋችሁ። በእውነት ብዙ ወጣዋል ከፍለዋል ለዚህ ማለት ነው። እና ሊመሰገኑም ይገባል። ግን ደግሞ አላደለ ደረጃው ቢጠብቅ ስቴቦ ቢጠብቅ አሪፍ ነው ብዬ አስባለሁኝ። ከታረቁ ከተስማሙ በኋላ ቢሆን የሁለታቸውም ደስ ብሏቸው የሁለታቸውም ደስታ ስለሆነ ማለት ነው። እና በቃላትን እንትን ተለያዩ ማለት ነው። ለማንኛውም እናንተም እንዳይከፋችሁ። እውነትም ያሳዝናሉ እንደዚህ ደክመው ምናምን። ምክንያቱም ከዚህ በፊት አርገውት ስላዩት ሁለተኛ ይሄንን አይደግሙትም ነበረ። ምክንያቱም አይስማሙማ፣ ሁለቱም እልህ ውስጥ ናቸው። እንዴት ነው በዚህ እንታረቅ ታረቁ በተለያየ ወይን የተጠሩት? ብሩኬም
በሌላ መንገድ እሷን በሌላ መንገድ የተጠሩትና እንዴት ታረቁት ይባባላሉ። የማይሆን ነገር ነው። አስታራቂም ትክክል አይደላቸው ማለት ነው። እና ለማንኛውም እባካችሁ አሳጥሩልን፣ የምር አሳጥሩልን እላችኋለሁኝ።